ቪዲዮዎች ከፌስቡክ እንዴት አድርገን ነው ዳውንሎድ ማድረግ የምንችለው? በፌስቡክ ቪዲዮዎች ዳውንሎድ ማድረግ ብንፈልግ እንኳን ቪዲዮዎች በቀጥታ ዳውንሎድ ማድረግ አይችልም። ወይም ደግሞ አብዛኛው ጊዜ ቪዲዮውን ሴቭ ብቻ ነው የምንለው። ይሄ ደግሞ መፍትሄ ሊሆን አይችልም። ቪዲዮውን ሴቭ አደረግነው ማለት ቪዲዮውን ፋቮራይት እንደማድረግ ነው እንጂ ኦፍላይን ሆነን እናየዋለን ማለት አይደለም። ለዚህ ደግሞ የፈለግነውን ቪዲዮ ከፌስቡክ ወደ ስቶሬጃችን የምናወርድበት መንገድ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። አንደኛው አማራጭ በክሮም ነው። እሱም እንዴት ማድረግ እንደምንችል አብረን እንከታተላለን። መጀመሪያ ወደ ፌስቡክ አፕሊኬሽን እንገባለን። ከዛ የፈለግነውን ቪዲዮ መርጠን እዚህ ጋር ሼር የሚለውን እንጫናለን። ከዛ ኮፒ ሊንክ እንለዋለን። ከዛ በመሃል ወጥተን ወደ ጉግል ክሮም እንገባለን። ከዛ ጉግል ክሮም ገብተን ፌስቡክ ቪዲዮ ዳውንሎድ ብለን ትክክል እንጽፋለን። ይሄ ከላይ የምትመለከቱት ጽሁፍ ያመጣላችኋል። ከዛ እሱን ከጫናችሁ በኋላ ሊንኩን እዚህ ጋር እናስገባዋለን። ከዛ ካስገባን በኋላ እዚህ ጋር ዳውንሎድ የሚለውን እንጫናዋለን። ዳውንሎድ ኢን ኖርማል ኳሊቲ የሚለው እዚህ ጋር እንጫናለን። ከዛ ቪዲዮን ዳውንሎድ አድርጎ ከጨረሰ በኋላ ከዛ ቪዲዮን በዚህ መልኩ ዳውንሎድ ያደርግልናል ማለት ነው። ሁለተኛው አማራጭ ደግሞ ኤግዘንደር ነው። ኤግዘንደር አብዛኛው ጊዜ ፋይል ለማስተላለፍ ወይም ቪዲዮዎች የተለያዩ ነገሮች ለማስተላለፍ ብቻ ነው የምንጠቀመው። ነገር ግን በተጨማሪ ቪዲዮ ከፌስቡክ ዳውንሎድ ለማድረግም ይጠቅመናል። መጀመሪያ ወደ ፌስቡክ አፕሊኬሽን እንገባለን። ከዛ የፈለግነውን ቪዲዮ መርጠን እንጫናለን። ከዛ እዚህ ጋር ሼር የሚለውን እንጫናለን። ከዛ ይሄ ወደ ጎን ስክሮል በማድረግ እዚህ ጋር ሞር የሚለውን እንጫናለን። እሱ ከተጫንን በኋላ እነዚህ አማራጮች ያመጣልናል። ከነዚህ ደግሞ ወደ ጎን ስክሮል አድርገን እዚህ ጋር እንደገና ሞር የሚለውን እንጫናለን። እሱ ከተጫንን በኋላ እነዚህ አፕሊኬሽኖች ያመጣልናል። ከነዚህ አፕሊኬሽኖች ኤክስተንደር የሚል እንመርጣለን። ዳውንሎደር የሚል ጽሁፍ ያመጣልናል። እዚህ ጋር ዳውንሎድ የሚለው ከዛ በራሱ ወደ ኤክስተንደር አፕሊኬሽን ይወስደናል። ከዛ እንደዚህ አናላይዚንግ ሊንክ የሚል ጽሁፍ ያመጣልናል። ከዛ ትንሽ እንጠብቀውና ቪዲዮን በራሱ እንደዚህ ዳውንሎድ አድርጎ ከጨረሰ በኋላ እንደዚህ ያመጣልናል። ከዛ ቪዲዮን ወደ ጋለሪ ሄደን እንፈልገዋለን። ይሄው በዚህ መልኩ እዚህ ጋር ዳውንሎድ አድርጎ ጨርሶ አስቀምጦልናል። ግም ይጠቅመናል። ቪዲዮውን ጠቃሚ ሆነ ካገኛችሁት ሳብስክራይብ ማድረግን አትርሱ።